ይሄን መርጌታ ታስታውሳላችሁ አይደል? መተተኛው አትጸጸትም ኤርሚያስ ብሎ ያለኝ ማነው? ሊደግም ሊጠነቆል የመጣው ስንት ሰው ያስታውሳል ይሄን ሰውዬ? አዎ ኤርሚ እናስታውሰዋለን። ያ ታስታውሳላችሁ አይደል? ይሄ መርጌታ አትጸጸትም ምንም ነገር ብሎ ያለው ማለት ነው። ሊደግም ነው የመጣው። መርጌታን ይሰድበው ነበር፣ እኔንም ይሰድበኝ ነበር። መጨረሻ ላይ ግን በላውን የምታደርገውን አድርግ አልኩት፣ የምትጠራውን ጥራ አልኩት። ዳዊትን ጎልያድ ዳዊትን በአማልክቶቹ ስም ረገመው ይላል። ይራገማሉ እኮ ይራገማሉ። እና ይሄኛው አንደኛው መተተኛ ያኔ ነበር የመጣው። በሚስቴም በዘር በትውልዴ በምድሬ ላይ ሁሉ ማለት ነው። እሺ አቅም የለህም እያልክ ነው? አቅም የለህም። አዎ አንተም ሆንክ አንተ ላይ የሚሰራው አቅም የላችሁም። አቅም የክርስቶስ ነው። ኃይል የእግዚአብሔር ነው። እርግጠኛ ነህ? አዎ ኃይል የእግዚአብሔር ነው እኮ ኃይል የእግዚአብሔር። የፈለግከውን የክፉ የመናፍስት ኃይላት ጥራ ጥራ። እኔም በጌታ ፊት ተመርክቻለሁ። የፈለግከውን አምላክን ጥራ። ሂድ ነው ያው በአብርሃም አምላክ ፊት ተንበርክኬያለሁ፣ እጆቼን አስቻለሁ። ጥራ ኢየሱስ የሚል ቅዱስ ስም። አትጸጸትም? ኧረ አልጸጸትም። ያከታረን ወሳኔ አልጸጸትም። የፈለግከውን ጥራ አልኩ፣ በጌታዬ በኢየሱስ ክርስቶስ የስም ስልጣን ማለት ነው። ጥራ አማልክቶችን። እሳት ገባ ከሆነ ግባ፣ ትድን ከሆነ እግዚአብሔር ይወዳል፣ ክርስቶስ ይወዳል፣ ሊያድንህ በጎ ፈቃዱ። ኦኬ ይሄንን ታስታውሳላችሁ። የባለፈውም ቆሞሱን መጥቶ ና ተመለስ ኤርሚያስ ክነትን እንመልሳለን ምናምን ነገር አለኝ፣ ወደ ሞት ጥሪ ማለት ነው። እኔ በክፉ መንፈስም ተመርተው መጥተው ና ተመለስ። ወዴት ነው የምመለሰው? ወደ ሞት ነው የምመለሰው። ወደ ኦርቶዶክሳውያን ወገኖች ወደ ጨለማ፣ ወደ ሞት፣ ወደ ሰይጣን ባርነት ነው፣ ወደ ሰይጣን መንግስት፣ ወደ ኃጢአት ባርነት በፍጹም አልመለስም። ተናግሬያለሁ። በቸርቾቻችን ደጅ ላይ ተደፍቼ ስጋዬን አፋፍሰው የወንጌላውያን አማኞች ይቀብሩታል፣ ነፍሴ ግን ወደ ጌታ አምትሄደው። ይሄንን ሁሌ አስምሩበት። ሁሌ በገንዘብ አሉ አልሆነላቸውም። አትመልሰኝም። እረኛ ነኝ። አዎ ምንም ጥርጥር የለውም። 7 ክፍል ትምህርቴን የተውኩኝ እረኛ ነኝ። የደሃ ገበሬ ልጅ ነው በገንዘብ እናታልለዋለን ብለህ ከሆነ በጣም ተታልሃል ብራዘር፣ በጣም ነው የተታለላችሁት። ብራንድ የሆነ ኒው መኪና፣ ቤት፣ ዋቴቨር ምንም ብለህ በምንም አይነት መልኩ ኢየሱስ ክርስቶስ የእግዚአብሔር ልጅ የተገለጠልኝን እውነት አንተ በቅራቅንቦ አትለውጠውም። አላችሁ እዚህ ውስጥ እንኳን ቅድም ስትገቡ አይቻለሁ። ገንዘብ እንስተ ተመለስ ብላችሁ ያላችሁኝ ማለት ነው። ወደ ሞት ነው የምትመልሽኝ። አንቺ ገንዘብ ሰተሽኝ እኔ ነፍሴን ለሰይጣን ሰጥቼ ወደ ሞተ ኢየሱስን ትቼ በል እንግዲህ ጌታ ኢየሱስ ቻው ብዬው ገንዘብ ይሻልብኛል ካንተ ብዬ ክርስቶስን ትቼ ታየኝ እኮ እቴ። ንግግሬን ሳልጨርስ እስትንፋሴ ከኔ ላይ ቆረጥ። ይሄ ሐሳብ ወደ እኔ የመጣ ቀን ማለት ነው። ንግግሩን ገና ሳልጨርሰው ማለት ነው። እስትንፋሴ ለስብሰባ ይጥራው። ቀልደኛው ትውልድ እና በድግምት መጣ ማለት ነው። አንደኛው የባለፈውም ቆሞሱን መጣው እና ተመለስ ካልሆነ ብሎ የተናገሩትን ታስታውሳላችሁ። ቆሞሱ ይገጥማል ምናምን ነገር በዚህና በዚህ ምናምን ነገር ማለት እኔ በማንም መተተኛና ጠንቋይ ደብተር አልኩ ቃልቻ አይደለም ከሰው ልጆች ጋራ በሲኦል ያለን ሰይጣን በነቂስ ጥራ። የጨለማው ኃይላት የሚባሉትን ሁሉ በሙሉ ሰብስብ። ጽኑ ግን በጠላቶቼ ፊት የእግዚአብሔር ልጅ የኢየሱስ ክርስቶስ ደሙ ዙሪያዬን የሳት ቅጥር እንደሆነ የመንፈስ ቅዱስ ብርሃን እንደከለለኝና እንደሸፈነኝ አታቁም። በእኔ ውስጥ በእኛ ውስጥ ያለው በእናንተ ውስጥ ካለው ኮካ ከሚያስገነፍል ምናምንቴ ጅኒ
የፈለከውን ጥራ ሉሲፈር በል ዋቴቨር የጨለማ ኃይላት ገዢዎችን ማለት ነው አለቆች ስልጣናት የተባሉትን በሰማያዊ ስፍራ በሰማያዊ ስፍራ ላይ የሚሰሩ ኃይላት የተባሉትን ጥራ ኢየሱስ ብሎ በሚል ስም ብቻ ጉባኤያቸው ይበተናል አይችሉም እንዴ በእግዚአብሔር ልጅ ስም ያልተጓደርኩ በቅዱስ ስሙ ያልተመካው በማላይ ነው መካለን መተተኛና ጠንቋይ ዳግማዊ ቀርሜሌዎስ ሆኖ ድጋሚ እንኳን በአካል ብንገናኝ እናንተ የምታቀርቡትን ነገር አቀርባችሁ አማልክታችሁን ተጠራላችሁ እኔም ደግሞ ማቀርበው የለም የምስጋናን መስዋዕት ይዤ በፊቱ ተደፍቼ እንባይን ብቻ ነው ማፈሰው ቅዱስ ስሙን ጠርቼ ያኔ አንተ የኔን አምላክ ኢየሱስ ክርስቶስን አሸንፈ አንተ ላይ የሚሰራ አጋንንትና ጋግርት አንዳች ነገር ካደረገ እኔ ክርስቶስ ባሪያ አይደለሁም ይሰመርበት ስሜት አይደለም ማወራው የሶስት ልጆች አባት ነኝ አስምርበት ብራዘር ላቆምከው ለወርቁ ምስል አንሰግድም ነው ያሉት እናስ ቀጥሎስ ቢያድነንም ባያድነንም በቃ ሺህ ዓመት አይኖርም እና እንደዚህ በኮካ መጡልህ ምን አሉ በባለፈው መጣው ተመለስ ከሆነ ተመለስ ካልሆነ እንትን ይደርስባል ምናም ነገር ብለው ሚሏት ነገር አለ ቆይ እኔ ያንን ባቡን ጌታ ካሳይ በኋላ ከዚህ ወንድም ጋር ያደረግነው ዲቤት ላይ ጥያቄና መልስ አካባቢ ላይ ያለው ላይ ድጋሚ ሂዱና ቪዲዮውን እዩት እቺኛዋን የግራ ጆሮውን ይነካካ ነበር እቺን የግራ ጆሮውን ይነካካት ነበር በሱ በኩል በደንብ ቼክ አድርጉ ይሄ የድግምት መንፈስ ማለት ነው እሱስ ተቃና ብለ አይኔን ያያውራኝ የገጠምከው ከጴንጤ ጋር ነው በያልኩት ሰዓት ማለት ነው እዩት ከዛ እዚህን ቪዲዮ እዩት ሎክ ድግምት አሰርቶ ሴቱም ወንዱም ሲያው እንዴት እንደሚደነግጥ እዩት እዩት በጣም ማደንቅሽ እንዴት ልግለጽ አገኝ እጄ እየተንቀጠቀጠ ነው እጇ እየተንቀጠቀጠ ነው ፍርሃቷን እዩት ኦኬ ግርማ ሞገስ የሚባል ድግምት ማለት ነው ኦኬ እሷ እንደዚህ ሆነች ቀጥሎ ያለውን ይሄኛውን ሰው ይኸው ደግሞ ፊቱን ይዩት የሱን ዝም ብለህ በስጋ አይነ ብታየው አይገባም ዝም ብለህ በስጋ አይነ ብታየው አይገባም በስጋ አይነ ካነበብኩ አይገባም ልጁን እዩት ሲያየው እዩት የሱን አይን አይ ምን ነው ጉባኤ ውስጥ በተገናኘን እኮ ነው ብለህ የምትለው ኦኬ ደንግጦ አማተበ ልጁ ራሱን ያዘ እዩት እሱ በምን እንደሚያየው እሱ እንዴት እንደደነገጠ አሁን ይሄ እነሱ አካባቢ ላይ ያሉት ምንም አያውቁም እቺ ባለ ቀሚስ ሽንሽን ቀሚስ ለብሳም ተሄደው ሴትዮ ምንም አታውቅም ተኝተሽ ጭንሽን ገለጭልኝ ብሎ ቢላትም ትገልጥለታለች ለጥ ነው የሚሉት ለጥ እውነቴ ነው በየምላችሁ ተኝና ጭንሽን ገለጭልኝ ብሎ ቢላት ያገሩ ሴት ሁሉ ነው የሚተኛለት ምን እንደሆነ ግን አያውቁትም እኔ ግን እነግርሃለሁ የጥንቆላና የድግምት መንፈስ በሕያው ቅዱስ የእግዚአብሔር ልጅ ኃይል የደቀቀ ነው የሚሆነው እዩት አሁን እሱ በየትኛው ዕውቀቱ በየትኛው ትምህርቱ ነው ያቺ ቅድሟ እህት ስታዩ ትደነግጣለች አይታችሁ እንደሆነ እዩት ፊቱን ሁሉ ነው የቀየረው ለምንድን ነው ያማተበው ፈለገንዴ አያችሁ አፉን ያዘ ከዛስ አማተበ በኦርቶዶክስ ቤተክርስቲያን ማማተብ ዝም ብሎ አይደለም ወንድሞች እናቶች
ያ የዛሬ 10 ወር ጌታ ያሳየኝ ወርቃማ ከለር እባብ የተወያየን ቀን ቀና ብላ አይኔን እያያወራ በያልኩት ቀን እሱ ውስጥ ነው ያየሁትኝ። ግራ ጆሮን ይነቀንቀው ነበር። ደጋግማችሁ ይዩት። ጥያቄና መልስ ላይ ሂዱና ይዩት። ግራ ጆሮን እችን የግራ ጆሮን ደጋግሞ ይነካት ነበር። ሂዱና ይዩት። ለምን ቢደነግጡት? አሁን ይሄ ኦርቶዶክሳዊ ወንድም ነው። ለምን ይደነገጠው? ያቺም የቅድድሟ ኦርቶዶክሳዊ ሴቱ ሁሉ አሁን ሲያዩ ሙክክ እያሉለት ነው ያሉት። እውነቱን ልንገራችሁ፣ እያንዳንዱ ኦርቶዶክሳዊ ሴት እሱ ጋር ቢደርስ ተኝልኝ ብሎ ቢላት ወዲያው ነው የምተኛለት። ወዲያው። ለምን እንዴት አትልም? ምን እንደሆነ እኔ እነግርሃለሁ። ተኝልኝ ብሎ ቢላት ባሏን ትታ ትተኛለታለች። ምን እንደሆነ ግን አያውቁ። ስንት ካህናት አሉ በእውቀት በእድሜ ከሱ የተሻለ በጣም ብዙ ነገር ያላቸው። ይሄ ሰው ለምንድን ነው ሰዎች ሲያዩት የሚደነግጡት? አስመትቶ ነበር የመጣው። ምድረ መተተኛ ሁሉ እፊቴ አትቆሙም አልኳችሁ። በኤልያስ አምላክ ፊት እፊቴ አትቆሙም። ይሄ ድግምት ምን እንደሚባል ታውቃላችሁ? የግርማ ሞገስ ተብሎ የሚባል በሰዎች ፊት ሰዎች ሲያዩት እንዲደነግጡ፣ በተለይ ሴቱ ደግሞ ሲያዩ በቃ የጠየቃትን ሁሉ እንድታደርግለት የሚያደርግ ማለት ነው። ለዚህ ነው አሁን ከእህቶች ጋራ በጣም የእህቶች ነገር አይሆንለትም ተብሎ የሚባለው እሱ ነው። ሌሎቹን ያዋቸው ብዙ አይሰማባቸውም። ስንት አሉ በእውቀት አሁን አኬ ብለህ ብትለው በምንም አይደራረሱ። አኬ በጣም አንባቢ ነው። ለምንድነው ይሄ ሰው ለምንድነው ሰዎች ሲያዩት እንደዚህ የሚደነግጡት? ምን አይነት ፊት ነው ይሄ? እጄ እየተንቀጠቀጠ ነው። ዋይ ለምን ጳጳሳት ፊት ጋር እንኳን ጳጳሳቱ ጋር እንኳን ስትቀር እጅ ለምን ይንቀጠቀጣል? አባታዊ አክብሮት ትሰጣለህ። እና እንደው ታውቃለህ ይሄ በመንፈሳዊ አይን የምታየው እንጂ ዝም ብለህ እንደዚህ አይተህ ዝም ብሎ አሁን የጫታም ትውልድ ምንድነው ብለህ ብትለው በቃ ይሄ ምን እንትን ነው መንፈስ ቅዱስ ነው የጌታ መንፈስ ነው ምናምን ብሎ ሊል ይችላል። አየው መናገር እስኪያቅታት ድረስ ነው የተንቀጠቀጠችው። አፉን ያዘ፣ አማተበ፣ ጀርባውን ማከክ ጀመረ። ድንጋጤው ነው ፊቱን ነው። ምድረ መተተኛና ጠንቋይ ከፊቴ አትቆሙም። አይቶሃል፣ እግዚአብሔር አይቶሃል፣ በሚያይህ አይቶሃል፣ በእኔ ውስጥ ሆኖ በሚያይ ማለት ነው። ንስሐ ባትገቡ የሰራዊት ጌታ እግዚአብሔር በሞት ሁሉ ነው የሚያነሳችሁ። ከዚህ ትውልድ ፊት እንቅፋትን ማንሳት እግዚአብሔር ይፈልጋል። ንስሐ ባትገቡ አልኩ። መተተኛና ጠንቋይ በቆዳና በጅብ ቆዳ አሰፍቶ ይሄኔ ብብቱ ስር ወይ በሽሽቱ ስር አሰፍቶ ያዘዋላ። እመነኝ አልኩ። ያ የእባብ መንፈስ ጠርቶ ነው እዛ ሄደ ቁጭ ብለን የምትሰማው። የወንጌል አማኞች ለመጀመሪያ ጊዜ በሶሻል ሚዲያ ታሪክ ልንገራችሁ፣ እዚህ ሰው ቤት ሄዳችሁ ቁጭ ብላችሁ የምትሰሙ የወንጌል አማኞች ከማ ምን እየሰማችሁ እንዳላችሁ እወቁ። ከማ ምን እየሰማችሁ እንዳላችሁ እወቁ። በሙሉ ሄዳችሁ እዛ ነው የምትቀመጡት። በመተቱና በድግምቱ ነው ያስጠራሽ ማለት ነው። ለመጀመሪያ ጊዜ ነው በሶሻል ሚዲያ ታሪክ ነው የዛት ሂዱ ዚሂዱ ብዬ ተናግሬ አላውቅም። ለምትጠነቀቁ ግን ተጠንቀቁ። ለምትጠነቀቁ ተጠንቀቁ። የሀገራችን ሰው እንኳን እችና ያለ ሰፈሯ የመጣች እኮ ምን እናውቃለን ይላል አይደል? ዝም ብሎ አይቶ አይነዋን አይቶ እንኳን ያውቃል አይደል? በራሳቸው ጥበብ በስጋዊ አይምሮ። እኛ በራሳችን ጥበብ በስጋዊ አይምሮ አይተን አይደለም እንዲና እንደዚህ ብለን የምንለው። ኦኬ፣ ልዑል እግዚአብሔር መንፈስ ቅዱስ ይገልጣል። ለዚህ ነው አየህ እሱ እባብ ሲመታ ያኔ በበትር ደጋግሜ ስመታው ከጄ ለማምለጥ ነበር የሚፈልግ የነበረው እና
እየተሽለኮለከ ቦታ ፈልጎ ነበር ሸሽቶ ያመለጠው። ልክ ሲወጣ እንደዛ ነው ያወጣው። ሐሳቡን እንኳን ጠቅልሎ አልወጣም። መንፈስ ቅዱስም እግዚአብሔርም በሰው ውስጥ ነው የሚሰራው፣ ሰይጣንም በሰው ውስጥ ነው የሚሰራው። የወንጌል አማኞች ወንድሞቼና እህቶቼ በተለይ ነገርኳችሁ፣ በእንባ ጸልየለታለሁ፣ አብረን ጸልየናል። ስለዚህ ሰው መዳን በተለይ እዚህ ሰው ቤት ሄዳችሁ ተጥዳችሁ የምትሉ ሰዎች አትጠራጠረኝ something wrong። አንዳች ነገር ሳይኖረው ነው እንዳለ እኮ ማለት ይችላል። በተለይ ሴቱ በቃ ወንዱም ሴቱ አንዳች ነገር ሳያርግ አንድ ቀን ዲቤት ሳይገባ በእምነት የሚመስሉት ወንድሞቹ ስንቴ 15 ጊዜ 20 ጊዜ ይገባሉ። ተጽዕኖ ፈጣሪ ተብለዋል አልተባሉም። እሱ ከአንድ ሰው ጋር የመጀመሪያ ጊዜ ነው ከኔ ጋር ያደረገው። ጸልየለታለሁ። አሁን ሌላ ወሬ ታይ። ጸልየለታለሁ። እረፊ እህቴ፣ አንቺ አይደለሽም እንድጸልይለት እንትን የምትይኝ ማነኮኒ። ካላረፍሽ እዛው ልክሻለሁ እሱ ጋር ማለት ነው። ድግምትሽን ሄደሽ ጠጪቶ ያለሽ አንቺ አይደለሽም ጸልይለት የምትይኝ። እንድጸልይለትማ የእግዚአብሔር መንፈስ በመምራት በባለፈው አመጠናል። አብረን በእንባ ጸልየናል እንዲድን። አንቺ አይደለሽም ጸልይለት ብለሽ የምትይኝ። ኦኬ፣ በእንባ ጸልየናለታል አለ። ይሄ የእባብ መንፈስ ሲነካ እዚህ ጴንጤውን ቤት የምትራወጡ አላችሁ። በጣም በደንብ ነው ሴንስ ማድረገው። በደንብ ዘንዶ ሲመታ ትንንሽ እባቦች አሉ ጴንጤውም ጋር እንደዚህ ብቅ የሚሉ በየሰው ውስጥ ማለት መንፈሳዊ መስለሽ አንቺ ሊድ ልታረጊ ማለት ነው። አንቺ ልትመሪኝ በካርናል ማይንድ ማለት ነው፣ በስጋ አይምሮ። ከፈለግሽ እጂ መዝሙረ ያሬድ ቤት ራሱ አስቀምጦታል። እንዲህም ይቻላል እንደ እያሉ እያላገጡ ማለት ነው። በእንባ ነው የጸለይኩለት እያልኩት ያለሁት። ግን ለምትሰሙ የወንጌል አማኝ ተጠንቀቁ። ካልሆነስ ሂጂና ተጣጂ። ስሚ አሁን ያሳየኋችሁ ሰውዬ ቤት ሂዱና ቁጭ በሉና ስማ እና ያው በሚቀጥለው ጌታ ካረዳሽ አጋንንት ሲጋልብሽ ይኖራል ማለት ነው። ዘመንሽን በድግምቱና በመተቱ አስሮ ይዛቸዋል። በቃ አየው፣ ወንዱ ሴት ሁሉ ሲያየው እንዲደነግጥ አድርጎ አሰርቶልሃል። በየትኛው ዕውቀቱ አስደምሟቸው፣ በየትኛው ዕውቀቱ አስገርሟቸው፣ በየትኛው ዕውቀቱ ወንድሞች እናቶች፣ አክሊል እንኳን የተባለው እንኳን እንደዚህ እንኳን አላለም። የተሻለ ዕውቀት ያለው ወንድም ማለት ነው። ጥንቆላና መተትን ማለት ድግምትንና ጥንቆላን በደንብ ነው የሚያስታውቀው። ለምትሰሙ ተናግረናል። ጌታ ግን እግዚአብሔር ይናገራል። ካልሰማ ሄደ መጣር ትችላለህ፣ መብት ነው። ማንም ድግምታምን ፈርቼ የወንጌል እውነት አይታጠፍም። እኔ ነኝ እያሸበርኩ የምኖረው፣ አንተ አይደለም እኛን እያሸበርክ የምትኖረው። የእግዚአብሔር ልጅ ነው እያሸበረህ የሚኖረው ማለት ነው። ስለዚህ መተተኞችም ዛሬ የምትደግሙ የምትጠነቁሉ አስማተኞች እስከ ዛሬ ሳትጠነቁሉ ስለቀራችሁ አይምሰልህ። 10 ዓመት ሙሉ ከፌስቡክ እና ከዩቲዩብ ጀምሮ ነው እናስቆመዋለን ብለው ያሉት። ይሄን ሰው የሚያስወግድ አንድ ሰው ይጥፋ እንዴ በጥበቡ ብለው ይያሉ። ምን ጥበብ አላችሁና ምን ጥበብ አላችሁና? ጥበባችሁ ተውጧል፣ ጥበባችሁ ተሽሯል። ዘንዶም ማኑ ምድሪቱም ሴቲቱን ረዳቻት ይላል ራዕይ መጽሐፍ ምዕራፍ 12 ላይ ማኑ ምድሪቱም ሴቲቱን ረዳቻት፣ ዘንዶ ካፉ ያፈሰሰውን ውሃ ዋጠችው ይላል። ዘንዶ ካፉ ያፈሰሰውን ውሃ ዋጠችው ይላል። የሙሴ በትር የፈርዖንን ጠንቋዮች በትር ዋጠች። የእናንተ ጥበባችሁ የጥበብ ሁሉ ምንጭ በሆነው የጥበብና የእውቀት ሁሉ መዝገብ በሆነው
በእግዚአብሔር ልጅ በኢየሱስ ክርስቶስ ይዋጣል እንጂ ኤርሚያስና ልጆቹን ሚስቱን ጫፉን አትነኩትም። ጫፉን ከማን የተነሳ? ከመንፈስ ቅዱስ የተነሳ ከእግዚአብሔር ልጅ ደም የተነሳ ማለት ነው። ንስሐ ግን ገብታችሁ አስማተኞችና ጠንቋዮች ከበስተኋላ ተቀምጣችሁ የምትሰሙ የቤተ ክርስቲያን አገልጋዮች ቆሞስ ጳጳሳት ሁሉ ጭምር የአገር መሪዎች ሁሉ አላችሁ። ምንም ራሴን የምቆልልበት የለም። የሰራዊት ጌታ እግዚአብሔር ምድርን እጠራለሁ ውጣና ስበክ ብሎኛል። ንስሐ ግቡ፣ ጌታ ይወዳችኋል። ንስሐ መግባት ማለት ሄደህ ለቄስ ኃጢአትህን መናገር ማለት አይደለም። ንስሐ መግባት ማለት በክርስቶስ ኢየሱስ ከእግዚአብሔር አብ ጋር መታረቅን አገኝ። ዳኑ፣ የኃጢአታችሁን ይቅርታ በስሙ ታገኛላችሁ። ከኢየሩሳሌም ጀምሮ የተነደለው የወንጌል እውነት በስሙ ንስሐና የኃጢአት ይቅርታ ነው የተሰበከው። ከፀሐይ መውጫው እስከ መጥለቂያው ድረስ የደህንነትን ወንጌል በእጃቸው አስይዞ ላከው ይላል። ያ የተላከው ወንጌል እጃችን ላይ ደርሷል። ወንጌሉ የምስራች ነው። የምስራቹ ምንድነው? ኢየሱስ ጌታ ነው። ኢየሱስ ያድናል ማለት ነው። አቤልዬ ቆም ብላ አስብ ብራዘር። እውነቴን ነው ብየምልህ እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ ተግሳጽህንም አንዳንዴ ቃልህ ስታስተምርም ውስጤን ይነካዋል አምናለሁ። ግን ምን አለ መሰለህ አሁን እኔ በህይወቴ ከሶስት በላይ ታምር ጌታ በውስጤ እንዳለ አሳይቶኛል። ሳራ በረሃ ላይ ያድኖኛል ከአማሊቆች ማለት ነው፣ ከኛ ጋር ካልሰገድክ ብለው። ሁለተኛ ከጥልቅ ባህር ላይ ዮናስ አምላክ ብታድነኝም ባታድነኝም ከዚህ ባህር ላይ አመልካለሁ አውጣይ ብየው ታድጎኛል። 9 ሜትር ማዕበል ላይ 8 ሰው ነው የተረፈነ ባህር ላይ 2011 ላይ ማለት ነው። ያ ጌታ ከኔ ጋር እንዳለ በዚህ ያመንኩተኝ እንዴት ነው የለም ብዬ ማምነው? እንደገና ሌላ መቀበል ውስጥ ምናልባት ኃጢአት ሰርቼ ሊሆን ይችላል። ከዛ ኃጢአት በንስሐ ታጠብ ትለይ ይችላል። ግን በህይወቴ ከሚሊተሪም ራሱ ከንፍሮ ጥሬ ነው የወጣው። በጣም አዋጊ ነበርኩ በሰሜኑ ግንባር። ከንፍሮ ጥሬ ነው የወጣው። እውነት ነገር ነው የምነግርህ። እና ክርስቶስ በእኔ ውስጥ እንዳለ አምናለሁ እንዳለ ያ አቤልዬ በአንተ ውስጥ አይደለም ያለው፣ በአንተ ውስጥ እንዲኖር ይፈልጋል። አቤልዬ ልብ በል፣ በአንተ ውስጥ እንዲኖር ይፈልጋል። አንተ ውስጥ የለም ክርስቶስ፣ በአንተ ውስጥ እንዲኖር ይፈልጋል። ነገር ግን አሁን በነገርከኝ መንገድ ሁሉ በቸርነቱና በምህረቱ ብዛት በክንፎቹ ጥላ እየሰወረ ማንም በማያልፍበት ምድረ በዳ ሲመራህ ትናንትናዎችን ቆም ብለህ ስታስብ አላልፋቸውን ብለህ ያልካቸውን ቀናትና ወራቶችን ዓመታትን አሳልፎ ከጥይት ከጦርነት በመንገድ ላይ ወጥቶ ከመቅረት ያዳነ ቸርነትና ምህረቱ ሁሉ አብዝቶልህ ለንስሐ በስሙ በማመን የሚገኘውን የኃጢአትን ይቅርታ አግኝተህ ትድን ዘንድ ስለወደደህ ጥበቃውን ባንተ ላይ አጽንቶልሃል። ውስጥ ስላለ አይደለም፣ የምህረቱ ብዛት ስለበዛለ ነው። ውስጥህ ግን እንዲኖር ይፈልጋል ጌታ። ውስጥ ያለ ብለህ ካልከኛው ይናገርሃል ወይ ብዬ ብለህ አይናገርህም። የለም ውስጥህ የለም። ውስጥህ ግን እንዲኖር ይፈልጋል። ለዚህ ነው ተቀበለው ብለን ያለ። ለምሳሌ ዳዊት ታስታውሰዋለህ። ዳዊት እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ይላል። አሁን አንተ ተአምራቶቹን አይተሃል፣ ማዳኑን አይተሃል። ያዳነህ ጌታ እንደሆነ ገብቶሃል። ያዳነህ ጌታ ግን ህይወትህን እንዲቆጣጠረው የልብህን በር ከፍተህለት ተቀበለው ጌታን በእውነተኛ ንስሐ። አንተ ልብ ውስጥ እንዲኖር ፍቀድለት። ናና በእኔ ውስጥ ኑር እኔም ካንተ ጋር ልኑር ብለህ ፍቀድለት። አዎ አድኖሃል። ትናንትናዎችን ያንን ያዳነኝ እግዚአብሔር ነው ብለህ ስትመሰክርልኝ አይ አይደለም ያዳንሁ ሌሎች ናቸው ብዬ አልልህም። ሌሎች ናቸው እንኳን ብለህ ብትመሰክርልኝ ያዳንሁ ሌሎች አይደሉም፣ እነዛን ዘመናት ያዳነህ እግዚአብሔር ነው ብዬ የምልህ የነበረው። ግን አንተ ያዳነኝ እግዚአብሔር ነው አልክ። ያዳነህ እግዚአብሔር አይደለም ብዬ አልልም። አዎ ያዳነህ እግዚአብሔር ነው። ከዛ ጦርነት ውስጥ በውትድርና ውስጥ ማለት ነው በነበርክበት የጥይት እሩምታ በሚተኮስበት ከዛ ውስጥ አድኗል። በመንገድ ላይ በሳህራ በረሃ አድኗል። ባለፍክባቸው የህይወት ጎዳናዎች አድኗል። አውሮፓ ዝም ብሎ አልጋ ባልጋ አልገባም፣ አድኗል። አዎ ይሄንን ያደረገው ስለወደደ ነው። የቸርነትና የምህረቱ ብዛት ስላበዛልህ በቃ ታምራቱን አይተሃል። ይሄን ታምራት ያደረገው ጌታ ግን አንተ ውስጥ እንዲኖር
እና ነፍስህን እንዲያድናት ነፍሱን እስከ መስጠት ድረስ የወደደህን ጌታ በልብህ ወደህና ፈቅደህ ተቀበለው። አቤልዬ ኦኬ፣ ወደህና ፈቅደህ ተቀበለው። በቃ ይሄን የሚቀርብህ አንተ እንጂ እኮ ማዳኑን ስላላየህ አይደለም። አንዳንዶች እኮ ለካ አሁን እንዳንተ ብዙ የተደረገላቸው ሰዎች አሉ። በእግዚአብሔር የቸርነቱና የርህራሄው የምሕረቱ ብዛት ጠብቋቸው ዛሬ ቀኗ ምንድነች? 16 መቤቴ ነቻ ኪዳነ ምሕረት በለተ ቀኗ ተፋችኝ ይላል። የማነች ኪዳነ ምሕረት? በ16 እሷ እንድትሰራ እግዚአብሔር እንዳይሰራ ማን ያደረገው? አየህ፣ የፈጣሪን ምስጋና ለፍጡር ለመስጠት ማለት ነው። ዛሬም ነው ቀኑ 23 ሰማዕቱ የልዳው ኮከብ ባለፈረሱ ጊዮርጊስ ነዋ። ጊዮርጊስ አባቴ እየተባለ ማለት ነው። ሁዝ ጊዮርጊስ አቤልን ለማዳን አንተን እንትናን ለማዳን ጊዮርጊስ በፈረሱ ምናምን ነገር እየተባለ ማለት ነው። የእግዚአብሔርን ማዳን የእግዚአብሔርን ቸርነት ለፍጡር ማለት ነው። የቱ ጋር ነው አሁን አንተ እስራኤላዊ ወንድም እንደሆንክ አይ ቲንክ ስትናገር ይሰማው መስሎኛል ባልሳሳት ማለት ነው። አቤል ኦኬ፣ የቱ ጋር ነው አባቶቻችን እንደዛ ሲሉ የነበሩት? ዳዊት ያዳነኝ ሳሙኤል ነው ብሎ ሲል አይተሃል? የቀባው ነብይ አይደል? በእግዚአብሔር ተልኮ ወደ ቤተልሔም ውረድ፣ ዘይቱን በቀንድ ይዘህ ሂድ ወደ ቤተልሔም፣ ንጉሱ ከጠየቀ ጊደር ላርድ ልሰዋ ነው ብለህ በል ሂድ ብሎት ዳዊትን ዘይት አፍሶበት የቀባው ሽሙኤል ነብይ አይደል እንዴ? እና ዳዊት በህይወት ዘመኑ ምንድነው በሞት ጥላ ሸለቆ ውስጥ እንኳን ቢሄድ ሽሙኤል ነብይ አንተ ከኔ ጋር ነህና አለው ሳሙኤልን? አላለው። ከዳዊት ጋር ይኖራል እንዴ ሳሙኤል? አይኖርም፣ ሞተ እኮ። በአርማቴ ተቀበረ ታላቁ ነብይ። በህይወቴ ዘመን ሁሉ ቸርነትህና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል ብሎ ያለው የአባቶቻችን የአብርሃም የይስሐቅ የያዕቆብን አምላክ ነው። ዳዊት የሆነ ፍጡር ይከተለኛል ብሎ አላለም። በእውነት ያ ታላቅ የጦር አርበኛ ኢያሱ ሰባቱን ነገስታት ድል የመታ የአግን ንጉስ የመታ ከነዓናውያን፣ አሞራውያን፣ ኬጣውያን፣ ፌሪዛውያንን የመታ ያ ሰው በእውነት ጦረኛ ነውና ከኔ ጋር ተከትሎ ይሄዳል ብሎ ኢያሱን ስሙን ጠርተው በባለፉት ትውልዶች የኢያሱን ስም ጠርተው ኢያሱ ከእንዲህና ከእንደዛ አዳነን ብለው ሲሉ ሰምተህ ታውቃለህ? የለም። ዘመነ መሳፍንት ላይ የነበሩ አባቶች ሳምሶንን ስሙን ጠርተው ሳምሶን እንደዚህ አዳነን ብለው ሲሉ አይተህ ታውቃለህ? የለም። ዛሬ ዓመቱ ሳምሶን ነው ተብሎ ሲባል አለ? የለም። ስለነ ጌዲዮን ስለነ ባራቅ ስለነ ዮፍታሔ እንዳልተርክ ጊዜ ያጥርብኛል ብለው ያላቸው የእምነት አባቶች ዛሬ የዮፍታሔ የዓመቱ መታሰቢያ ነው ተብሎ ሲባል አለ? የለም። አዲስ ኪዳንም ብሉይ ኪዳንም መሰማቸው እንደ ኮከብ የደመቀ አባቶች ማለት ነው። አሁን አንተ ገብቷል አቤል በሳራ በረሃ ሲሄድ በጦርነቱ ሲሄድ ያዳነኝ ጌታ ነው አልክ። አንተ ያልገባህ ውስጤ ነው ብለህ ውስጥህ አይደለም። ውስጥህ እንዲሆን ግን ይፈልጋል ጌታ። አቤልዬ ስማኝ፣ ውስጥህ እንዲኖር ይፈልጋል። የእስራኤል አምላክ በአንተ ውስጥ እንዲኖር ይፈልጋል። ማደሪያው እንድትሆነው ይፈልጋል። ልጁ እንድትሆነው ይፈልጋል። ያንን የምህረትና የቸርነቱን ብዛት ሲያበዛልህ በህይወት ያሰነበተህ ለህይወት የሚሆን ንስሐ እንድትቀበል ነው። ህይወትና አለመጥፋት ወደ ብርሃን የወጣው በጌታ በኢየሱስ ክርስቶስ በዳዊት ልጅ ነውና በእርሱ በማመን ከዘላለም ፍርድ እንድትድን እግዚአብሔር የአባቶቻችን አምላክ በአንተ ውስጥ በመንፈሱ እንዲኖር የልብህን በር ክፈትልኝ ይላል። ማንንም አድነውኛል ብሎ ጠርቶ ያውቁ። ማንንም ዛሬ ዓመቱ ሙሴ ነው ሲባል ሰምተህ ታውቃለህ? የለም። ለምንድነው ሙሴ ከሞተ በኋላ ኢያሱ ለእስራኤል ልጆች ዛሬ ዓመቱ ሙሴ ነው የተጸነሰበት ነው የተወለደበት ነው እያለ እንዲህ አይነት በዓላትን ለምንድነው ያልሰራው? ከሙሴ የሚበልጥ ነብይ አለ እንዴ ብሉይ ኪዳን ላይ?
የለም የለም የተጸነሰበት የተወለደበት የሞተበት የበረረበት እየተባለ አለ የለም የለም የዘንድሮ እኮ ማለቂያ የለው ምን ነው አባቶቻችን ወደ ኋላ ዞር ብለን ማየት አቃተን ስለዚህ እናንት መኳንንት በሮችን ከፈቱ የክብር ንጉስ ይግባ ይላል ያ የክብር ንጉስ እግዚአብሔር ነው በሰልፍ ያያል ብሏል የጭፍሮች አምላክ የእስራኤል አምላክ ልዑል እግዚአብሔር እሱ ነው የዓለማት ፈጣሪ የሰማይና የምድር ንጉስ ማለት ነው ከርሱ በቀር መድኃኒት ከርሱ በቀር አምላክ ከርሱ በቀር አባት ከርሱ በቀር መጠጊያ ከርሱ በቀር መታመኛ ከርሱ በቀር መደገፊያ ዳዊት ሲናገረው አምባዬ መሸሸጊያዬ መታመኛዬ ይላል ዳዊት ማን ነው ዳዊት ሲጠራው ማለት ብርሃኔ መድኃኒቴ እረኛዬ ተስፋዬ አባቶቻችን እንደዚህ አምልከውት ነው ያለፉት በጣም እኮ ነው በእውነት እኔ መቼም አይን ሲከፈት ነው እግዚአብሔር ሁሉ ነገር የሚያሳይ እንጂ ፍጡርን ተስፋ አድርጎ ማለት ነው በእውነት እኮ ነው የሚለው የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ንጉስ ልዑል እግዚአብሔር የዘመኔን ቁጥር ይግዛ ወድጄና ፈቅጄ በዘጸአት መጽሐፍት ላይ ኢዮቤልዩ እንዲሆን 6 ዓመት ከተገዛ በኋላ በ7ኛው ዓመት ይልቀቀው ይላል እነሱ ግን ያ በቤት ውስጥ ያለ ባሪያ መሄድ ካልወደደ ለዛ ለቤቱ ባለቤት ለዘላለም ባሪያ እንዲሆን ጆሮን በወስፌት እንዲበሳና እንደዛ እንዲያደርግ የተቀመጣለ ታናክ ላይ ህግ እና ወዶና ፈቅዶ ያ በቤት ውስጥ ያለ ሰራተኛ አልወጣም እኔ እዚሁ ጌታው ቤት እኖራለሁ ብሎ ካለ ጆሮን በወስፌ ይበሱታል እንደ ህጉ ምን ማለት ነው ለዘላለም ያንተ ባሪያ ሆኜ ልቀር ማለት ነው ያው እላዋለሁ ጌታዬን ኢየሱስ ክርስቶስን ለዘላለም የሱ ባሪያዎች ሆነን የሱ ባሪያ ሆኜ የዘመኔ ቁጥር ይለቅ ይበቃናል ብዙ ትከርሻችን ላይ ተጫኑብን በጣም ብዙ አለ ጌታ ያላዘዘው ማለት ነው እሱ ያልጫነብን ቀንበር እሱ ያልሰጠን ትእዛዝ እሱ ያልሰጠን አዳኞች ወንድሞችና እህቶች በጣም እኮ ነው የሚያሳዝነው እግዚአብሔር አንድ አዳኝ ነው የሰጠን ልጁ ነው ወደዚህ ዓለም መድኃኒት ቤዛ አድርጎ የላከው አርሴማን አላካትም መድኃኒት ሁኚ ብሎ ተክለ ሃይማኖትን ያላከው አድናቸው ብሎ አላከው አያድኑማ አባታችን አብርሃም እንኳን አያድንም እኔ እኮ ሳቄ የሚመጣው ተክለ ሃይማኖት ከአብርሃም በላይ ሆኖ በምድራችን ላይ ሲሰለጥን ነው ሳቄ ነው የሚመጣው አልኩ እግዚአብሔር ከሰማያት ወርዶ የሱን ቤት አንኳክቶ እቤቱ ቂጣ ተጋግሮለት ሳራ ቂጣ ጋግራለት እርጓ አቅርባለት ወይፈን ታርዶለት ያህዌ የእስራኤል አምላክ አምላካችንና አባታችን ቅዱስ ስሙ ለዘላለም ይክበር እቤቱ የተስተናገደ በሳራና በአብርሃም ቤት የተስተናገደ ጌታ ቤቱን አንኳክቶ ነው የመጣው ምን ያህል ቢወደው ነው አብርሃምን ኦ ሎርድ ምን ያህል ቢወደው ነው አብርሃም ምን ያህል ነው የሚወደው ይሄን ጌታ ብለብተን እንዴ መውደዱን አብርሃም እግዚአብሔር እንደሚወድ እኛ እንኳን አንወደው እውነቱን ለመናገር ማለት ነው ውሸታሞች ነው የምንሆነው አብርሃም ራሱ እግዚአብሔርን ይወደዋል አዎ ይወደዋል እግዚአብሔር አብርሃምን እግዚአብሔር እኔ እናንተን ቢወደን አይገርምም 6 ዓመት ሙሉ አልቅሶ የተሰጠው ልጅ አንድ ልጅን ሰዋልኝ ብሎ ሲለው ቢሎና እንጨት ይዞ ወደ ተራራ የሚያስኬድ እምነት አቤቱ ጌታዬ አቤቱ ጌታዬ አቤቱ ጌታዬ አቤቱ ጌታዬ አቤቱ ጌታዬ 3 ልጆች አሉኝ እኔ ቃሳስበው ሁሉ ሰውነቴን ይወረኛል ይህ አባት ከማጋታ ነጣጽረዋል አብርሃምን እንኳን ከየትኛው ጻድቅ ጋር ታነጻጽረዋል
እንኳን የአብርሃምን አምላክ አይደለም አብርሃምን እንኳን ከማጋ ይነጻጸራል። እኔ እኮ 3 ሆኖ ነው ሰውነቴን የሚወረኝ እኮ አልኩ። ልጅን ስጣ ብሎ አንድ ልጅ አንድ የአይን ማረፊያ ተባለ አንድ ከሚወዳት ከሳራ አንድ 2 ሰጥቶት እኮ አይደለም አንዱ 9 ያለው 3 እንደኔ ሰጥቶት እኮ አይደለም አንዱ 9 ያለው ከሳራ የወለደው ነው ለይፈልኩት እንጂ እነ ኢስማኤልና ሌሎቹ አሉ እነሱ እንደ ስጋ ስለተወለዱ አይፈልጋቸውም እግዚአብሔር። አንድ ወልዶ 9 የተባለበት ምን ያህል በጽድቁ ከነ ተክለ ሃይማኖት ከነ ጊዮርጊስ ሲለካካ ሳቄ ይመጣል አልኩ። ጠርጌ ነው ከአብርሃም እግር ስር ማባረራቸውን የራሱ በትምህርት ጫማ ላይ ያለካኳቸው ያባት እንኳን ያድናል አልተባለም አብርሃም። አይገርምም? አዎ ያድናል አልተባለም። ያድናል አልተባለም። ከተባለም ውሸት ነው። አልተባለም። በእግዚአብሔር መጽሐፍት ውስጥ ሲጀመር አልተባለም። አብርሃም ያድናል አልተባለም። አዳኙ የአብርሃም አምላክ ነው። አለቀ። ደህንነት ከእግዚአብሔር ዘንድ ነው። ማዳን የእግዚአብሔር ነው። እግዚአብሔር ማዳኑን በአሕዛብ ፊት ጽድቁን በአሕዛብ ፊት ገለጠው ይላል። ማዳኑን በአሕዛብ ፊት ገለጠው። እናንተ የምድር ዳርቻዎች ሁሉ የእግዚአብሔርን ማዳን እዩ ተብሎ ተጻፈ። የምድር ዳርቻዎች የእግዚአብሔርን ማዳን እዩ። አዩ እንዴት ታዲያ የምድር ዳርቻዎች የእግዚአብሔር ማዳን ማን ነው? መሽያው ነው። የእግዚአብሔር ጽድቅ ማን ነው? መሽያው ነው። እና ህይወታችሁ ላይ ያልወሰናችሁ ወንድሞች እናቶች ፕሊስ ልለምናችሁ፣ ለራሳችሁ ህይወት ልለምናችሁ፣ ለራሳችሁ ህይወት ልለምናችሁ፣ ከዘላለም ፍርድ እንድትዱ ልለምናችሁ። ትንሿ ልጄ ስሚያት ያልጠገብኳት ስሬ መታ እንትን ስትል ነው እኔን ተከትላ ሂጂ እናትሽ ጋር ብዬ ላኳትኛ። አይታችኋታል። ባባ አንተ ጋር ልምጣ ብላ ተከተላል። ከልጆቼ ጋር ጊዜ ማሳለፍ እችላለሁ ከሚስቴ ጋር። ልለምናችሁ ወንድሞች እናቶች፣ እዚህ ያለን የወንጌል አማኞች እንለምናችሁ ፕሊስ ፕሊስ ፕሊስ። ሞት ከመጣ ፊት ለፊት ከተጋፈጠህ የዘመን ቁጥር አጭር ይሆናል። ታሪክ ይዘጋል። ሲኦል ማለት አንዱ የጸጸት ቦታ ማለት ነው። በዚህ ምድር ላይ ስንኖር ያልሰራን ማነው ያጠፋኑን፣ በዚህ ምድር ላይ ስንኖር ማጥፍተን ያላስተካከልኑን እዛ ከሄድን በኋላ ተመልሰን ልናስተካክለው ወደማንችለው ዓለም ውስጥ ከተጠራ በኋላ ታሪክ ይዘጋል። እዛ ጋር ወየውለት ባይፈጠር ይሻል ነበር ብሎ እንዳለ ማለት ነው ጌታ ኢየሱስ ክርስቶስን አለማመንና አለመቀበል ወየውለት ለዛ ሰው። ቅዱሳት መጻሕፍት በሚያስተምሩት በእውነተኛ ትምህርት የእግዚአብሔር ልጅ ኢየሱስ ክርስቶስን የዳዊት ልጅ አለመቀበል አለማመን ለዛች ነፍስ ወየውላት፣ ለዛ ነፍስ ወየውላት። ስለዚህ ነፍሱን ለኛ ለሰጠን ጌታ እንዴት ነፍሳችሁን ለመስጠት አቃታችሁ ወንድሞች እናቶች? ነፍስን ስለ ነፍሴ የሰጠኝ ጌታ ይሄው ነፍሴን በእጅህ አደራ አሳልፌ እሰጣለሁ ማለት እንዴት አቃታችሁ? ነፍስህን ስለ ነፍሴ ያኖርካት ጌታ ይሄውችን ምስኪን ነፍሴን ካንተው የተቀበልኳት ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር አዳምን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ እቺ ነፍሴ ካንተን የተቀበልኳት ስጋ በሚባል አፓራትስ ውስጥ አንተን ጨምረህ የፈጠርካት። ስለዚህ ነፍሴ እንዳልጠፋ ነፍስን እስከ መስጠት ድረስ በመስቀል ላይ ሞት የወደድከኝ የእግዚአብሔር ልጅ ኢየሱስ እንካ እቹ ምስኪኗ ነፍሴን ለአንተ በእጅህ አደራ አሳልፌ እሰጣለሁ፣ አድነኝ ነው የሚባለው። አድነኝ። ፍልስፍና አያዋጣም። እልቅ በጊዜ ብትገቡ ይሻላል።
የምሕረቱ በር ሳይዘጋ በጊዜ ብትገቡ ይሻላል። እመነኝ ያልኩ ዘላለማችሁን ወይ ሊፈረድብህ የሚችለውን ወይ የምትድንበትን እውነት ነው ጌታ መንፈስ ቅዱስ በእኔ ውስጥ ሆኖ የሚነግራችሁ። ወይ ለዘላለም የምትድኑበትና የምትጸድቁበትን ባትታዘዙት ደግሞ ለዘላለም የሚፈረድብን ቃል ነው የምነግራችሁ ወንድሞች እናቶች። እኔም ወንድሞቼ ዳኑ ከዘላለም ጥፋት ጌታ ኢየሱስ ይወዳችኋል። ቃላት ለማሳመር ብለን የምንናገር እንዳይመስላችሁ።